ዛሬ ድረስ ዌተርነት ትሰሪያለሽ፣ እንደዚህ ታደርጊያለሽ። የሰው መጠቀም ያልሆንም በረከት ነኝ እኔ በጣም በረከት ነኝ። በጣም እግዚአብሔር የቀባ አዶናይ ላሽ ላሽ አለኝ አዶናይ እንጂ አልጎዳትም። ጆን ዳንኤል ቢሆን አብሯት በነበረበት ሰዓት እውነት እንነጋገር ከተባልን ሰላም ሰላም፣ እንዴት አላችሁ? አለውን እግዚአብሔር ይመስገን። ዛሬም ጽድት ባሉና አነጋጋሪ በሆኑ ጉዳዮች መጥተናል። ስለዚህ ወደ ቪዲዮአችን እናልፋለን ማለት ነው። ሰብስክራይብ በማድረግ ቤተሰብ የሆኑ ያለውትን አስተያየትና አክብሮት ይግለጹልን። በቀጣይ በምን ዙሪያ እንደምንሰራ አስተያየታችሁን ያላችሁን ኮሜንት አጋሩን። ስለዚህ አብረን እንቆይ ማለት ነው። ወደ ተከታዩ ቪዲዮ እናልፋለን። ቪዲዮን አይተን ኮሜንት እናደርጋለን። በነገራችን ላይ ልንገራችሁ ጋይስ ያለፈችበት ይሄ የሆነችበት እስከ ዛሬ ድረስ ዌተርነት ትሰሪያለሽ፣ እንደዚህ ታደርጊያለሽ ተብላ ስትናገር አንድ ቀንም ተናግራ አታውቅም። ወይንም ደግሞ አምናላችሁ አታውቅም። ሰዎች ነው እንደውም እንዲሰርታ ነበር እያሉ እያመጡ ሲናገሯት የነበሩት ማለት ነው። እና ዛሬ ላይ የሆነ ሰው አታክ ለማስደረግ ሲባል አሳዛኝ ታሪካችሁን ወይም አሳዛኝ ሂስትሪያችሁን አምጥታችሁ የምታወሩት እቅድ ሲኖራችሁ ነው። ተንኮለኛ ሰዎች ስትሆኑ ነው። በነገራችን ላይ ያ በጣም ተንኮለኛ ሰዎች ስትሆኑ ነው እንደዚህ አይነት ጨዋታ የምትጫወቱት። የምሬን ነው። ለምሳሌቱ ጋይስ ዌተርነት ትሰራለች ጨርቆስ ሰፈር ተብሎ ሲወራ የዛኔ ምንም አይነት አስተያየትና መልስ አልሰጠችም ነበር። ዝም ነበር ያለችው። የስ አሁን እኔ ማዳም ቤት ሰርተሻል፣ ሸቃላ ሰርተሻል ስትሉኝ ሁሌም የስ አዎ ፕራውድ እኔ ነው የምነግራችሁ። ያ ምናምን እላችኋለሁ። የዛኔ ግን ወዳጆቿ ወይም ሰዎች የሚያውቋት ስትሰራ የሚያውቋት ዳቦ ቤት ሰርታለች እንትን ሰርታለች ምናምን ጎብዝናዋን ነው ሲያወሩላት የነበረው በነገራችን ላይ ማለት ነው። ከዛም በኋላ የዛኔ እንደዛ ሲሏት ምን አለች? መልስም አልመለሰችም ነበር፣ ዝም ነበር ያለችው። አሁን ላይ ግን ታይም ጠብቃ እኔ ብዙ ነገር አይቼ የመጣው ልጅ ነኝ፣ እኔ የተዝናናሁት በገንዘቤ ነው አይኑ በገንዘቤ ነው ስትይ ማንን አታክ እና ማንን ቲክቶከሮችን አታክ ለማድረግ እንደሆነም አይኑ። ግን ሰዓት ለምን ትጠብቃላችሁ? ጊዜ ለምን ትጠብቃላችሁ? ሰዎች ባስቀየማችሁና በተናደዳችሁበት ሰዓት ሳይሆን ሰውን አታክ ማድረግ ያለባችሁ ባያችሁበት ሰዓት ነው መናገር ያለባችሁ። ጀግና እዚህ ጋር እንግዲህ ቪዲዮን እንደተመለከታችሁት ሊያሾ ጃኒን ስላለፍሽበት ህይወት ዛሬ አስታውሶ መናገር ለምን አስፈለገ? ዱባይ ላይ ያለሽ ላይቭ ላይ እንግዲህ እኔ አስተናጋጅነት ሰርቻለሁ፣ ጓደኞቼ ሲሳለቁብኝ እና እንደዚህ ሲሉ ምናምን እስከዛሬ ስትነገሪ በውስጥ እንኳን ሲያወሩሽ ዝም ብለሽ አስተያየት ያልሰጠሽው አሁን ለምንድን ነው ይሄ ነገር የተነገረው እያለች ነው። እና በዚህ ዙሪያ ምን ትላላችሁ? እሷ ያው የራሷ እንትን ሊኖራት ይችላል፣ የራሷ ምክንያት ይኖራታል። የተናገረችበት ከዚህ በፊትም ደግሞ ዝም ያለችበት የራሷ ምክንያት ይኖራታል። ስለዚህ እናንተ ምን ትላላችሁ በዚህ ዙሪያ ማለት ነው? አስተያየት ስጡበት፣ ኮሜንት አድርጉኝ። ሁሉም እኮ አብሯት የነበሩ ሰዎች እኮ ጠቅሟታል እንጂ አልጎዳትም። ጆን ዳንኤል ቢሆን አብሯት በነበረበት ሰዓት እውነት እንነጋገር ከተባልን ጌም እንድትጫወትና ገንዘብ ሜክ እንድታደርግ ላይፏን የበለጠ እንድትቀይር ያደረጋት ለህይወቷ ትልቅ አስተዋጽኦ ያደረገላት ጆን ዳንኤል ነው። ጆን ዳንኤልን በህብረት ተሰብስባችሁና ተደራጅታችሁ ስትሰድቡትና ስታንቋሹት ብዙ ነገር ስታደርጉት ነበረ በእሷ ምክንያት ወዳጆቿ። ጆን ዳንኤል ግን ለመነሻዋ ለከፍታዋ እዚህ ለመድረሷ ዋና አስተዋጽኦ ያደረገው ጆን ዳንኤል ነው። እዚህ ጋር ደግሞ እንደተመለከታችሁት በሰዎች ተጎድቻለሁ፣ በጓደኞቼ ተጎድቻለሁ እያለች ጃኒ ስታወራ ነበርና እዚህ ጋር አሁን ሊያሾ ደግሞ እያለች ያለችው ምንድነው? ሁሉም በህይወቶች ውስጥ የነበሩት እነ ጆን ዳንኤል፣ አዶናይ እና የመሳሰሉት በህይወትሽ ጠቅመውሻል እንጂ አልጎዱሽም። ጆን ዳንኤልም ቢሆን ላይቭ ያስጀመረሽ እሱ ነው። ላይቭ እንድትሰሪ ያደረገሽ እሱ ነው። አዶናይም ቢሆን በደንብ እንትን ፌመስ እንድትሆኝ አድርጎሻል። በፊትም ፌመስ ነበረሽ ግን ያው እሱም አስተዋጽኦ አለው አንቺ ህይወት ላይ። ስለዚህ ዛሬ አንስቶ ምን ለመናገር ፈልገሽ ነው፣ ምን ለማስተላለፍ ፈልገሽ ነው የሚል ጫን ያለ አስተያየት እየሰጠች ነው። ስለዚህ በዚህ ዙሪያ ምን ትላላችሁ? ኮሜንታችሁን እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እስቲ ምን ትላላችሁ? አይደል የዛሬ 6 ዓመት ይሄን ሳውራ ራሱ እንበይ ይመጣል። ዳቦ ቤት ተቀጥሬ ይሰራ ነበረ።
ዳቦ ቤት ሰርቻለሁ። ከዛ በኋላ ደግሞ ከዳቦ ቤት ደግሞ እንትን ላይክ ሙሉ ቀን ምናምን ሲሆንብኝ ክላስ ለመቀጠል ብዬ መስተንግዶ ነበር የምሰራው እንትን አካባቢ አጎና ምናምን አካባቢ ማለት ነው። እና ላይክ የቀን ሽፍት ምናምን ነው። ክላስ ለመማር እንዲመቸኝ ቲፕ አለው ምናምን እና መስተንግዶ ነበር የምሰራው በፈረቃ። ከዛ ግማሹን ታይም ደግሞ ክላስ እማርበታለሁ ማለት ነው ቲያትር። እንደዛ ነበር የምሰራው እና አሪፍ ብር ምናምን ስላለው ቲፕ ምናምን ስላለው በቃ ይጠቅመኝ ነበር ለኔ። እና በቃ ቲያትሬን ጀመርኩ። ቲያትር እየተማርኩኝ ከዛ በኋላ ደግሞ ክላስ የማታ ቀጠልኩላችሁ። እና ጃኒ ምን እያለች ነው እዚህ ጋር? ዛሬ እዚህ ጋር ለመድረሴ ትልቁ ሚስጥር ምንድነው? እሱ ከትንሽ ተነስቼ ነው እዚህ ጋር የደረስኩት እያለች ነው። እና ምንድነው እሱም ዳቦ ቤት ተቀጥሬ ሰርቻለሁ። ከዛ ልመች ሲለኝ ደግሞ ናይት መስተንግዶ ሰርቻለሁ ክላሴን ለመቀጠል ስል እያለች ነው። እና በፊት ሲሉሽ ዝም ብለሽ ላሽ ነው ያልሽው፣ ዛሬ እንዴት አወራሽ የሚለው ነው ትልቁ ዝግብ ያስነሳው። እና በዚህ ጉዳይ ላይ እናንተ ምን ትላላችሁ? እስቲ ሀሳብ አስተያየታችሁን እንትን በሉ። ስለዚህ ያው ማንም ቢሆን ከትንሽ ደረጃ ተነስቶ ነው ያው ትልቅ ደረጃ የሚደርሰው። እስቲ እናንተ ሀሳብ። ቲክቶክ ላይ እንደኔ በሰው የተጎዳ የለም። አንደኛ በጣም ዲፕ ነኝ። ዲፕ ስላችሁ ሰው ወድ ማለት ነው። ላይክ በቃ ሙጭጭ ነው የምለው። ላይክ ውድድ አደርጋለሁ ታውቃላችሁ። ይሄ እንዴት ነው እንደ ራስ መውደድ ታውቃላችሁ? እንደ ራስ መውደድ እና እንደዛ አይወደድም ሲጀመር። ሰው እንደዛ መሆን የለብንም። ማርያምን እንደዛ መሆን የለብንም። መስመር በቃ የሆነ ሊሚት ሊኖር ይገባል። ማንንም ሰው ማመን የለባችሁም ህይወታችሁ ላይ። ስትወዱም በስነ ስርዓት በትንሹ መሆን አለበት። ገባችሁ? ላይክ እንዴት ነው አሁን ሙጭጭ ስትሉ ደስ አይልም በቃ። ምክንያቱም ብዙ ሰው በቃ አስመሳይ ነው። እንደኔ ንጹህ ልብ ቢሆኑ ኦኬ ደስ ይላል። ግን እኔ ደግሞ በንጹህ ልቤ ስለሆነ የቀረብኩኝ ያ ማለት ደግሞ ምን ይባላል? ዲፕ ይባላል። ዲፕ መውደድ። እዚህ ጋር ደግሞ በሶሻል ሚዲያ እንደኔ የተጎዳ የለም እና በሰው ስወድ በጣም ዲፕ ነኝና በደንብ አድርጌ ነው በንጹህ ልብ ሰው የምወደው እና በጣም እየተጎዳሁኝ ነው። ስለዚህ በጣም ሰው ጎርቶኛል። በእኔ መጠቀም ያለባቸውን ነገር ሰዎች ተጠቅመዋል እያለች ነው። እና እስቲ እናንተ ምን ትላላችሁ? በዚህ ዙሪያ ላይ አስተያየታችሁን ስጡ። እና እንደዛ አይወደድም ሲጀመር። ሰው እንደዛ መሆን የለብንም። ማርያምን እንደዛ መሆን የለብንም። መስመር በቃ የሆነ ሊሚት ሊኖር ይገባል። ማንንም ሰው ማመን የለባችሁም ህይወታችሁ ላይ። ስትወዱም በስነ ስርዓት በትንሹ መሆን አለበት። ገባችሁ? ላይክ እንዴት ነው አሁን ሙጭጭ ስትሉ ደስ አይልም በቃ። ምክንያቱም ብዙ ሰው በቃ አስመሳይ ነው። እንደኔ ንጹህ ልብ ቢሆኑ ኦኬ ደስ ይላል። ግን እኔ ደግሞ በንጹህ ልቤ ስለሆነ የቀረብኩኝ ያ ማለት ደግሞ ምን ይባላል? ዲፕ ይባላል። ዲፕ መውደድ፣ በትንሹ መውደድ፣ ሰው በስሱ መውደድ። ሰው ስንወድ ሊሚቴሽን ሊኖረን ይገባል። ይሄ ብዙዎቻችን የሚያስማማው ነገር ይመስለኛልና ሰው ስንወድ የሆነ ገደብ መስመር ሊኖረን ይገባል። ምክንያቱም ሰዎች የምንሰጣቸውን ቦታ ማወቅ አለባቸው። እኛ ለእነሱ ያለንን ቦታ ማወቅ አለባቸው። እነሱም ደግሞ ለእኛ ያላቸውን ቦታ ማወቅ አለብን እና ስለዚህ ሊሚቴሽን ሊኖር ይገባል። ይህን ተምሬያለሁ እያለች ነው ጃኒ። እናንተም ትላላችሁ በዚህ ጉዳይ ላይ? እውነት ነው። ስለዚህ የሆነ ባውንደሪ ግዴታ ነው በሆነ ግንኙነት ላይ ማለት ነው እና ባውንደሪ ወሳኝነት እንዳለው እኔ ይህንን አምናለሁ። እንደስከ ዛሬው አልሆንም ማንም ሰው ጋር በቻልኩት አቅም ራሴን ለመጠበቅ ሞክራለሁ። ራሴን ከማይሆኑ ሰዎች ለማራቅ ሞክራለሁ። ራሴ ላይ እሰራለሁ። ራሴ ላይ በደንብ እሰራለሁ። የሰው መጠቀም ያልሆንም በረከት ነኝ። እኔ በጣም በረከት ነኝ። በጣም እግዚአብሔር የቀባኝ በረከት ነኝ። እግዚአብሔር ይመስገን እኔ በረከት ነኝ። ምክንያቱም ንጹህ ልብ ስላለኝ ማለት ነው። ራሴን
ከአንዳንድ መጥፎ ሰዎች እጠብቃለሁ። ስለዚህ ባውንደሪ በማበጀት ከማይሆኑ ሰዎች ራሴን እጠብቃለሁ። እንዴት አድርጌ እንትን ማለት እንዳለብኝ ራሴን እጠብቃለሁ። ተምሬያለሁ፣ ህይወት አስተምሮኛል እያለች ነው እዚህ ጋር ደግሞ ማለት ነው። ስለዚህ ዋናው ትልቁ ነገር የሰው ልጅ ከስተቱ መማሩ ነውና እንኳንም ተማርሽ ነው የምንለው። ሌላ ያው ብልጥ ደግሞ ከሰው ነው የሚማረው። ሞኝ በህይወቱ ይማራል ይባላል። አዶናይ ላሽ ላሽ አለኝ። አዶናይ እግሩ ላይ ወድቄ ስለ መድኃኒዓለም ቪዲዮ እንስራ ስለው አልሰራም ብሎ ላሽ አለኝ። ወይኔ ከዛ በኋላ ልቤ ተሰብሮ ምናምን እላችኋለሁ። ይሄ ነው ታሪኩ። እግሩ ላይ ወድቄ ብታይ እግሩ ላይ ወድቄ በቃ ተማጽኝ እባክህ ብዬ ላሽ አለኝ። አዶናይ ግን ለምን እንደዚህ ታደርጋለህ? አስባችሁታል ውዶች? እኔ የመጣሁበትን ዓላማ አውቃለሁ። እኔ መማርም ብዬ እንጂ የመጣሁት እኔ እኮ ለራሴ ፌመስ ነኝ። ትቀልዳለህ እንዴ? ደፋር እንዴ! እዚህ ሁላችንም እኩል ነን ቲክቶክ ላይ። እኔም ቪው አለኝ፣ እኔም አንጫጭ ነኝ፣ እነሱም አንጫጭ፣ ሁሉም አንድ ነን። ስለዛ እንብትራስ ግን ሪስፔክት አለው ምናምን ነገር ደግሞ አንበሳ የሰጠችው እኔ እኮ እንደው ብዙ ባወራ ብዙ ነው ብትሆን ይሻለኛል። ገብርኤል አንበሳ የሰጠችው ትናንትና ሰው ለማን ነው አይደለም። አይ ቤታዩ ታስቀኛለሽ እውነት። አዶናይ ላሻለሽ ምንድነው ላሻለሽ? አየሁት ከጀርባው አየሁት ነው ያልሽው አይደለ መሰለኝ። እንደዛ ነው ተሳሳትኩ ጋይስ። እና ያው ጀስት ለፈን ብለሽ ነው እንጂ እንደዚህ እያልሽ ያለሽው። አይ ብታገኙ ጥሩ ነበረ፣ ብትገናኙና ቪዲዮ ብትሰሩ አሪፍ ነበር። እንደኔ አይነት ጀግና ሴት የለም። በጣም ጀግና ነኝ፣ በጣም ጀግና ነኝ ያልኩባችሁ መንገድ ነው እንደታውቃላችሁ። ላይክ በብዙ ፈተናዎች አልፌያለሁ። በጣም ተስፋ መቁረጥ ታይም ላይ ደርሼ ያን ታይም ሳልፈው እግዚአብሔር እንደመረጠኝ አወቅኩ። በቃ እግዚአብሔርን ፈጣሪ መርጦኛል። በቃ እግዚአብሔር መርጠኛል። ደክሜ ነበረ፣ የሆነ ታይም ለወድቅ ነበረ። በጣም ይሰለቻል። በዚህ የሰዓት በስመ አብ አልገባችሁም እንዴት እንደሚያስጠላ አንድ የሆነ ታይም ላይ በቃ ያስጠላችኋል። በቃ በጣም ተስፋ መቁረጥ ላይ ደርሼ አጠነከረኝ፣ ጋድ አጠነከረኝ። እንዴት ይደርስሽ ያቺ እዛች ቤት ውስጥ ተቀምጠሽ የስን ሰው አፍ እንትን እያለሽ ከመጀመሪያ መጥተሻል። የብዙ ሰው አፍ ችለሽ አሁን የምጠነክሪበት ታይም ነው አለኝ ፈጣሪ። ከዛ እግዚአብሔር አጠነከረኝ። አላሻችሁ ደክሜ ነበረ፣ በጣም ድክም ብሎኝ ነበረ በጣም ግን ከእንደገና ኢነርጂን መለሰው። ስለዚህ ብጃዬ ምን እያለች ነው ዛሬ? ጀግና ነኝ፣ ብዙ ያሳለፍኩ ነኝ፣ እዚህ ለመድረሴ ትልቅ አስተዋጽኦ ዋጋ ከፍያለሁ እና ያልሄድኩበት ያልተራመድኩበት ርቀት የለም እና እዚህ ለመድረሴ ጀግና ነኝ፣ ራሴ ጀግና ነኝ እያለች ነው። ስለዚህ ምን ትላላችሁ? የ6 ሚሊዮን መኪና አለ፣ ምን ትላላችሁ? አዎ ያው ጠንክራ ሰርሳ ነው እውነት ለመናገር ጠንክራ በመስራቷ ነው እዚህ ቤተሰቦቿን ታኖራለች። ስለዚህ ራሷን ችላለች። በቃ ራሷን ችላ ነው የምትኖረው። ብዙ ነገር እያደረገች ነው እና እውነትም ጀግና ነሽ። በተለይ ደግሞ በወንድ ምናምን ላይክ እኔ ያላቅም ብቻ ኢንተርቪው ባወራው ደስ ይለኝ ነበረ። ብቻ በቃ ሙሉ በሙሉ ልብሽን አትስጪ፣ ስራሽ ላይ ፎከስ አድርጊ። ዲፕ አትውደዱ፣ ዲፕ አትሁኑ። ላይ ከመጠን በላይ ለማንም ሰው አያስፈልግም። ሁሉም ነገር በመጠን ሲሆን አሪፍ ነው። ገባችሁ? ሁሉም ነገር መጠን ሊኖረው ይገባል፣ መስመር ሊኖረው ይገባል። ላይፋችሁ ላይ የሆነ መስመር በቃ ወሳኝ ነገር ነው። ያንን ህግ ማለፍ የለበትም። ኢቭን ወንድ ልጅ ቢሆን ብታፈቅሪ ማለት ነው። ገብቷችኋል? ያንን አሳለፍሽ ማለት በቃ አንቺ ዜሮ ነሽ ማለት ነው። ላይክ ዝም ብለሽ ነው የምትነጂው። እንደዛ ነው የምትሆኚ። የራስሽ ቀይ መስመር ሊኖርሽ ይገባል። ይሄ ደግሞ ለሴቶቻችን ለኛ ለሴቶች ነውና ስታፈቅሩ ብዙ ልብ አትስጡ።
ትኩረታችሁ ስራችሁ ላይ የራሳችሁ እድገት ላይ ይሁን። ስለዚህ ፍቅር እያላችሁ እንትን አትበሉ፣ ራሳችሁን ብዙ ማሳልፋችሁ አትስጡ እያለች ነው ጃኒ። ምን ትላላችሁ? ይሄ ያስማማናል። ሆነን ለመናገር ያው ራስን መቻል ላይ ፎከስ ቢደረግ ጥሩ ነው፣ የተሻለም ነው ብዬ አስባለሁ። ያኛው መንገድ ነው መልካም እና ስለዚህ ፍቅርም ጥሩ ነው። ስለዚህ ደግሞ ራሳችሁን ጎርተን ሳይሆን ሁሉንም ጎን ለጎን ማስኬድ ይቻላል። እናንተ ምን ትላላችሁ? የሰው መጠቀም ያልሆንም በረከት ነኝ እኔ፣ በጣም በረከት ነኝ። በጣም እግዚአብሔር የቀባኝ በረከት ነኝ። እግዚአብሔር ይመስገን እኔ በረከት ነኝ። ምክንያቱም ንጹህ ልብ ስላለኝ ማለት ነው። ራሴን ከአንዳንድ መጥፎ ሰዎች እጠብቃለሁ። ያ ጅልነት ይበቃኛል። ያው ጅልነት አይደለም ጥሩነት ነው። ጥሩ ስታረጉ በጥፍ ይመለስላችኋል። ምን ችግር አለው? ጅልነት ሳይሆን የዋህነት ነው ይሄ። ኢትስ ኦኬ፣ ኖርማል ነው። ኖርማል። አይቆጨኝም። ተማርኩበት። ባደረኩት ነገር ተምሬያለሁ። ብዙ ደግሞ ደስ የሚለው ነገር ህይወት ደስ የምትለው ነገር ትማርበታለህ። አትደግመውም። በቃ አንዴ ታስተምርሃለች፣ ተምረህበት ታልፈዋለህ። በቃ አትደግመውም። ያንስተቴን አልደግም። ያ ራሴን ከብዙ ነገሮች አርቃለሁ። በጣም ተምሬያለሁ። ደግሞ ሞር አሁን በጣም በስያለሁ። በጣም ተምሬያለሁ። ህይወቴ ላይ ብዙ ነገሮችን ተምሬያለሁ። እግዚአብሔር ቀብቶኛል፣ ለሰዎች በረከት ነኝ፣ የበረከት ምንጭ ነኝ እያለች ነው እህታችን። እንግዲህ ምን ትላላችሁ? በዚህ ላይ ሀሳብ ስጡበት እስቲ። ለሰዎች የበረከት ምንጭ ነኝ፣ እኔን የተጠጉ ሁሉ ይባረካሉ እያለች ነው። ስለዚህ ምን ትላላችሁ? እናቴ አዲስ አበባ ቢገዛው ባወራ ኢንተርቪው ላይ ምን ችግር አለው? ስለገዛውላት አይደለ? እናትና አባቴን አሁን አዲስ አበባ እያኖርኳቸው ነው። ከኔ ጋር ነው የሚኖሩት። አሪፍ ላይ ናቸው ምናምን። አሁን ይሄ ለወጣቶች ሞቲቬት አይሆንም? ይሆናል። ገባችሁ አይደለ? በቃ እኔ ስቴፕ አለኝ፣ የማወራበት ስቴፕ አለኝ። ዝም ብዬ አላወራም። በቃ በስራዎቼ እየሄድኩኝ እየተራመድኩኝ ነው የማወራው። ቤተሰቦቼ ብዙ ነገር አድርጌያለሁ ለእናቴ አዲስ አበባ ቢገዛው። ስለዚህ ስላወራሁኝ ምን ችግር አለው? እና ምንድነው የምትሉት? ሀሳብ አስተያየታችሁን ሰጡኝ። እኔ ጓደኞቼ ቀልደውብኝ ያውቃሉ። መስተንግዶ ምናምን አንቺ እኮ መስተንግዶ ነው የምትሰሪው ምናምን ብለውኝ የቅርብ ጓደኞቼ ኮንፊደንሴን እስከ መንጠቅ ድረስ ደርሰው ያውቃሉ። ላይክ አፍሬ ምናምን ተሸማቄ ያውቃለሁ። እንዴ ሳስበው ስራ እኮ ነው መስተንግዶ። አዝ ላይክ ለምንድን ነው የሚደብረኝ? ለምንድን ነው ያፈርኩበት? አስባችሁታል? እንደዛ ባልሰራና እንደዛ ቲፕ ባላገኝ ኑሮ እዚህ ደርሳለሁ። ገባችኋ? ግን እነዛን ሰዎች ወደ ኋላ ትቻቸው ነው የመጣሁት። ላይክ ኮንፊደንሴን ቀምተውኝ ነበረ። ወደ ኋላ እንድቀር ነበረ። እንደዛ ቀን ማታ የሚፎግሩኝ ሙድ የሚይዙብኝ ምናምን እና ስፔሻሊ በጓደኛችሁ በቅርብ ጓደኛችሁ እንደዚህ ከተባላችሁ ኦፍ ኮርስ ላይክ ይደብራችኋል፣ ያስጠላል። እንዴት ከነሱ እኩል አልሆንኩም? እኔ እኮ እንደዚህ ነበርኩኝ፣ እኔ እኮ እንደዚህ ነው የምሰራው፣ ስራችን አንድ አይደለም እኮ ላይክ እነሱ የሀብታም ልጆች ናቸው፣ እኔ ደግሞ እንደዚህ ሰርቼ ነው የመጣሁት የሚለው አስተሳሰብ አለ። እኔ ያጎርቶ የነበረ ወደ ኋላ አስቀርቶ የነበረ ያ ነገር ግን ብቻዬን ሰርቼ ነው እዚህ የደረስኩት። እነሱ ወደ ኋላ ቀርተዋል፣ እኔ ግን እዚህ ነኝ ያለሁት። ስለዚህ በምሰራው ስራ ባረኩት ነገር ጓደኞቼ ቀልደውብኛል፣ ብዙ ነገር ተብያለሁ እና አትገረሙ እያለችን ነው። ምንም ነገር የሚያስገርም ነገር የለም። ወደፊት ብቻ ጠንክራችሁ ስሩ፣ ዳይ ወደፊት። እውነት ነው። ይሄ የሚያስማማ ሀሳብ ነው። እስቲ እናንተ ምን ትላላችሁ? ቆይታችን እንዴት አገኛችሁ? አሪፍ ነው? እስቲ ኮሜንት ላይ አድርጉን። ቀጣይ በምን ዙሪያ ቪዲዮ እንስራ? እስቲ ሜንሽን አድርጉን። ያለውን አስተያየትና ኮሜንት አድርጉልኝ፣ ሼር አድርጉ እና ላይክ በማድረግ ኮሜንት በማድረግ ቤተሰብ ሆኖ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሆኑን። ስለዚህ ስለነበረን ቆይታ ከልብ እያመሰገንኩኝ አብራችሁን ቆዩ። ስለነበራችሁን ቆይታ እወዳችኋለሁ፣ አከብራችኋለሁ። ሰላም ቆዩ።